አብርሽ እንደሚታዩት ትላንት ያወራውን ነገር የእያንዳንዱ ሰምታችሁታል ብዬ አስባለሁኝ። በዛው መሰረት ደግሞ ትንሽ አንድ ሰው ሸውዶኛል እያላ ነበር። አንድ ሰው ማናው ነው የኔ ጥያቄ ማለት ነው። አንድ ሰው ማናው? ኤፍሬም፣ ሩታ ወይስ ሄርሜላ ማለት ነው? እዚህ ጋር ማንንም ወደድን ማንንም ጣላን መብታችን ነው። በነገራችን ላይ በዚህ በአብርሽ ህመም ላይ ሄርሜላ ተጠርጣሪ በአንዳች ቦታ ተጠርጣሪ አይደለችም። ለምን መሰላችሁ? እዚህ ጋር ከብዙዬ እንዲሁም ደግሞ ከዴቭ እንዲሁም ደግሞ ከነሩታና ከነ ኤፍሬም ስትፋገጥ ቆይታለች። ይሄንንም ግልጽና ግልጽ ሁላችንም እናውቀዋለን። ይሄ ማለት እንዴት መሰላችሁ? አይ እንግዲህስ ምንም ይሁን ምን ይሄ አብርሃም ከጤናው አይደለም። የምሬንን እኔ ራሴ የዛኔ ይሄ ቀለበቱን እንትን አደረጋ ነው ያወጡባት ቃን ማለት ነው። የምሬንን እንዴ ሄርሜላ ምን ሆና ነው እንደዛ? አውቆም ይሁን አላወቀም ይሁን እጇን ሲይዘው እሱም በጥፌ ብላ አትሄድም ነበር እንዴ? ለምንድን ነው ቀለበቱን ሊያወልቀው የሰጣችው እያልኩኝ ነበር። ነገር ግን እሷ ተረድ እዚህ ጋር እንዳልኳችሁ ማየት ያለብንና እንዲሁም ደግሞ መፍረድ አለብን ነገር ለይተን ማወቅ አለብን ብዬ አስባለሁኝ። ሄርሜላን አንድ ጊዜ ሳይሆን 10 ጊዜ ልንጠላት እንችላለን። ነገር ግን ደግሞ ጣላናት ማለት ያላትን እውነታ ወይም ደግሞ ያላትን ነገር እንደብቃለን ማለት አይደለም። ተግባባን? ስለዚህ የዛኔ ቀለበቱን ሲያወልቅባት እንዴ እሱ እኮ በምንም ተአምር በምንም ሁኔታ አውቆ አይደለም ይሄንን ነገር እያደረጋ ያለው። እኔ አውቃለሁኝ እያወቀ አይደለም። ግን ደግሞ ይሄንንም ከሱ ምንም ማድረግ አልችልም ከወሰደውም የወሰደው ብላ እጇን ሰጥታ እያወጡባት ነበር። ከዛን አብርሽ ቪዲዮ አይቻለሁ ብለዋል። ለምን ያንን ቪዲዮ አላየም? የሆነ ከትላንት በፊት ነው እንዴ አንተ እኮ ቀለበት አደርጋለኝ ነበር ስትለው ቀለበትሽ የት አለ እንዴ? አወጣኸው ለምን ሰጣሽኝ እንዴ? አንተ ወንድና እሷ ሴት ናት። በምን አቅሟ ነው ካንተ የምትጋፈጠው ማለት ነው? ከዛም ከወንድምክ ላይ። ስለዚህ አብርሽ እዚህ ጋር ሁላችንም ልብ ማለት ያለብን ነገር አለ። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ ውድ ቤተሰቦቼ በሙሉ ሐባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ክርስቲያን ወገኖቼ ሰላም ብያለሁኝ። ሰላማችሁ ይብዛልኝ እያልኩላችሁ ማጥቼላችኋለሁኝ። ሲመጣ ምንድነው እንዴት ነው የሚለው አብረን የምናይ ይሆናል። በመጀመሪያ ለዚህ ቤት አዲስ ከሆነ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። እየተካሄደው ያለው ነገርና እየሆነው ያለው ነገር ወደን ሳይሆን ተገደን ግራ እያጋባን ነው ያለው ማለት ነው። ይሄ ምን መሰላችሁ? የአብርሽ ሁኔታ ትላንት ግራ ሳይገባችሁ ይቀራል ብዬ አላስብም። አንድ ሰው ዋሽቶኛል እያላ ነበር። እዚህም ጋር ኤፍሬምም ይሁን ሩታ በተለይ ኤፍሬም ሆን ብሎ ነገሩን እናንተ ምንም ይሁን ምን እኛ ጋር ስትመጣ ያኔ ሰላም ነበርክ እያሉት ነው። ታዳ እዚህ ጋር ሰው ሁላ ሰላም ነበርካ እየላለውን አብርሽን እነሱ ሰላም ነበርክ እያሉት ነው። እሱም ራሱ እንደ ሰውም ጠይቋቸዋል። እናንተ እኮ ብዙ ሰው ታመሃል እያለኝ ነው። እናንተ እኮ ደህና ነህ እያላችሁኝ ነው። እኛ ምን እናድርግ? አንተ በሚታወራው በእያንዳንዱ እርምጃ ወይም ደግሞ በሚታወራው በእያንዳንዱ ነገር ተነሳስተን ነው ይሄንን ነገር ልናደርግ የቻልነው። ሄርሜላም ላይ ብዙ ነገር ብለናል፣ ብዙ ነገር እንትን አድርገናል። ይሄ ሁላ የተከሰተው ያኔ አንተ በምንም ሆኖ በምንም ተአምር ሆኖ በምን ከኛ ስታወራ እንደ ሰውም እንደ አሁን እያወራህ ነበር። ስለዚህ እኛ ደግሞ ታመሃል ብለህ ባለማሰባችን እንዲሁም ደግሞ አንተ ከምታወራው ከእያንዳንዱ ነገር ተነሳስተን ብዙ ነገር አድርገናል። አዎም ደግሞ አልታመመም ብለናል። ወዬ እናንተ ውሃ ሲወስድ ውሃ እያዘን ነው እንት የሚባለው። እናንተ ውሃ ሲወስድ ውሃ እያዛል ይባላል ወይ? ሊያሰልጥ አይደለም። በቃ እሱ እኮ ይዞ እየሄደ ነው። አሁን ምን ሊላችሁ ፈልጌ ነው፣ የኤፍሬምና የሩታ ነገር ነው እያሳቀኝ ያለው ማለት ነው። ምክንያቱም እዚህ ጋር ምንም አልሆነም እያሉ እንዴ አራ እናንተ አብርሽ ራሱ ሆን ብሎ ነው እናንተ የምራየኔና ቪዲዮ ካያ ቪዲዮ ከላስ በቂ ነው። እዚህ ጋር ይሄንንም ጠይቃለሁ ማለት ያኔ እንትን የለውም። አሁን እንትና ጋር ሄርሜላ ጋር ሲሄድ ወይም ደግሞ ሄርሜላን ሲጠይቃት
ምን ሊል ነው ግን? እሷ የእያንዳንዱ ትነግረዋለች። ምሳሌ የዛን ቀን ሰላም እንደሆነ የሆነ ነገር አምሮኛል የሆነ ነገር አምሮኛል እያለችው ምንድነው እያለት ያና የዛኔ አይደል አልነበር እንዴ እናንተ? የዛኔ ማለት ነው የሆነ ነገር አምሮኛል እያላት እሱም ደግሞ ምንድነው እያላት ከዛን ቪዲዮ ሰሩ ማለት ነው። የሆነ ነገሩ ምን እንደሆነ እናንተ ታውቁታላችሁ። በነገራችን ላይ ያው ትረሱታላችሁ ብዬ አላስበውም። ከዛን የዛን ቀን ቪዲዮ ሰሩ። በነጋታው ደግሞ አቶ አብርሽ ተገልብጦ መጣ ማለት ነው። ምንም ነገር እንደማያውቅ ሆኖ በቃ ምንም ነገር እንትን እንደማይል ሆኖ ተገልብጦብን መጣ። ያም ደግሞ እጁ ላይ ምንድነው ይሄ ጎሮሮክ ላይ ቀለበት ምንድነው ቀለበት ተደርጎ ሀብል ነው ቀለበት ነው ሀብል አይ ቀለበት አላልኩት ሀብል ተደርጎ መጣ። ከዛን ሲመጣ ሁላችንም እንዳየነው ፈዞ ደንዝዞ ቀረ። እኛም ደግሞ ትኩረት ሰጣነው። አይ እንግዲህስ ቀለበቱ የሆነ ችግር አለው አለ። ተግባባን እንዴ? ታዲያ በዚህ መካከል ሄርሜላን ጠሯት። ከሄርሜላን ከህይወቴ ውጪ አላት። ለምንድን ነው ከህይወቴ የሚወጣው? ትላንት እኮ ምን ብለሃኝ ነበር እያለች እሷ እንትን ብትልም ነገር ግን እሱ ከልቡ ሊሆነ እያወቀች እዚህ ጋር ደግሞ ከወንድሞቿ እየተጣላች አንቺ ነሽ ይሄንን ሁላ የምታደርጊው እባክሽን በቃ ከህይወቴ ውጪ እያለች ነው። አስረግጦ እየነገረች ነው። ምንድነው ከሱ የምትፈልገው ነገር? ለምንድነው እኔን የምታስደክሚኝ እያላት እንትና ሚኪ አይ ሚኪ አሁን አብርሽ እኮ ታሟል፣ እኛ ከጎኑ መሆን አለብን። ይሄንንም ደግሞ አውቋ እንደሊሆነ ሁላችሁም ታውቃላችሁ። ትላንት እኮ ያን እያለች ከትላንት በፊት ያወሩትን እያስታወሰች አይ አብርሽ በፍጹም ተቀልቦ አይደለም ይሄ ነገር እንደዛ የሚለው እያለች እሱን ተረድታ ቀለበቱ ራሱ ከእጇ ሲያወጡባት አይ ቀለበት ነገ ይገዛል ይደረጋል ዋና አንተ ሰላም ሁንልኝ እያለች አሁንም ከነሱ ጎን ነበረች። ታዲያ በዚህ መካከል ሄርሜላን ምን አድርጊ ነው የሚሏት? እኔ እኮ ግራ ገባኝ። ምሬኔና እዚህ ጋር እንዳልኳችሁ ቀደም ብዬ ወደድናትም ጠላናትም እውነት ነው በነገራችን ላይ ማለት ነው። ገባችሁ አይደል? የምሬኔና አንድ ጊዜ ብንጠላት ወይም ደግሞ 10 ጊዜ ብንጠላት ማለት ነው እውነት ነው። መቼም ወደ ኋላ አንልበትም። ገባችሁ አይደል? ሩታን ስለጠላናት ወይም ሩታ ሌላት ነገር አምጥተን እንድናወራባት አይደለም። እንዲሁም ደግሞ ሄርሜላንም ስለጠላናት ሄርሜላ የሌላትን ነገር አምጥተን ልናወራባት አይደለም። ገባችሁ አይደል? ስለዚህ እውነት ነው። እንዲሁም ደግሞ ስለወደድናቸው ብቻ ጥፋታቸውን ድብቅ የምናደርግበት ስለጠላናቸው ብቻ ደግሞ ጥፋተኛ የምናደርግበት ምንም ነገር የለም። ገባችሁ አይደል? ግን ያም ሆነ ይህ እውነትን የመሰለ ነገር የለም። ገባችሁ አይደል? ስለወደድናቸው ብቻ እኛ ጥፋታቸውን ድብቅ ባናደርግ ተገቢ ነው ብዬ አስባለሁ። ለምን እዚህ ጋር እየሆነው ያለው እየተካሄደው ያለው የእያንዳንዱን ነገር እያየን ነው አይደል? ባየነው ሁኔታ ወይም ደግሞ ባየነው መሰረት ማነው ጥፋተኛ ማነው ትክክለኛ የሚለው አገናዝበን አይተን ጥፋተኛውን ልክ እንደ ጥፋቱን እንዲሁም ደግሞ ትክክል የሚሰራውን ትክክል ብንል ተገቢ ነው ብዬ አስባለሁኝ። እንዴት ስለወደድናቸው ብቻ ሆን ብለን ከማስመሰል ብንቆጠብ ተገቢ ነው ብዬ አስባለሁኝ። ይሄንን ያልኳችሁ ደግሞ በና ሄርሜላ ዙሪያ ምንም አይነት በአብርሽ በህመም ምክንያት ምንም አይነት እሷ ተጠርጣሪ የምትሆንበት ምክንያት የለም። ይሄንን ስንል ግን እንደዛ ስናወራ ሩታን ጠልተናት ሄርሜላን ወደናት አይደለም። አብርሽ ከማንም ቢሆን እኔ ግድ የለኝም በነገራችን ላይ ማለት ነው። የምሬን ከሩታ ቢሆን ከሄርሜላ ቢሆን ከማናቸው ቢሆን የምሬን ችግር የለብኝም። ግን እውነት ደግሞ እውነት ነው፣ መቼም አይደበቅም ማለት ነው። ስለዚህ ሄርሜላ ላይ ጥፋት የለበትም ነው። አብርሽ አሁንም ነገሩን ወይም ደግሞ የስራ ጉዳይ ሆኖበት ነው እያንዛዛው ያለው እንጂ ምንም እንትን ያለው ነገር አይደለም በነገራችን ላይ። ለማንኛውም ሁላችሁም አመሰግናለሁ። በያላችሁበት ሰላማችሁ ይብዛ። ሀሳብ አስተያየት ካላችሁ ኮሜንት ማስቀመጥ ትችላላችሁ። ባይ ባይ። ሁላችሁም ባይ። ሰላም